አባት እዚህ ጋር መቀመጥ ይቻላል። እዛ ጋር ትሆናለህ። ለምን? ስለማይቻል እዛ ጋር ሆነ። አንተን መጻፍ ውስጡን አይተው ልጠቀም አይደል እንደ መጣሁት። እዚህ ጋር ሆነ መጠቀም አትችልም። ወይም ቴካዌ ሰርተ ይዘህ መሄድ ትችላለህ። እነዚህ ለማኞች ደግሞ 50 እና 100 ብር እያያዙ ሁሌ ያስቸግሩናል። ብቻ ባለባበሴ እንዳይሆን እንደዚህ ምትይ ጀጅ ያረክሽ ኤላ አይደለም የኔው ጠላት አብርሽ ስለ ፍቅር በታገሰ አንቺ ጭራሽ ገደለሽ። የሳቁላችሁን ቤት ይግባ። አሜን አሜን። እግዚአብሔር ግን እውነት እንዴት ደግ በልጅ ሲባርክህ ምን ትፈልጋለህ? በቃ ፈጣሪ በልጅ ሲባርክህ ምን ትፈልጋለህ? ደግሞ እሷን ነው የሚመስለው ልጁ። ሰላም ምርጥ ያስ እንዴት ናችሁ? ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። በመሆኑ ሉፒስ እኔ በጣም ደህና ሁላችሁ መያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማለት ቪዲዮውን ደግሞ ብትሆን ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ባሌ ሲመጣ ያለኝ ደስታ አያችሁ። የሚፋቀር ሰው ሲጋባ እንዲህ ነው። የሚፋቀር ሰው ሲጋባ እንዲህ ነው የምልህ። በቃ አንዳንዴ ወንዱም የሆነ ነገር ፈልጎ ሴቷን ብር ፈልጋ ይጋቡና በቃ ትዳሩ በጣም ደባሪ ይሆናል። እንዲህ ግን ሰው ተፋቅሮ ተዋዶ ሲጋባ በቃ ላይፍ ደስታ ብቻ ነው የሚሆነው። ያረዳ ልጅ ጨፍሪው፣ በደንብ ጨፍሪው። ደግሞ ደስታ የሚጋባ ነገር ነው። ገባ? ሁላችሁም እንደዚህ አይነት በጣም የተባረከ ትዳር ይስጣችሁ። አሜን እያላችሁ ኮሜንት ላይ ጻፉ። አል ስልክሽን ስጪኝ እስቲ። አምጪ። ዛሬ ስልክሽን ጎረጎረዋለሁ። ስልክሽን ስጪ። ዛሬ ፌስቡክ፣ ቴሌግራም ነሽ ምንድነሽ? ጉርጉር አድርጌ ነው ማለት። በጣም ታማኝ ሚስት ነው ያለች አይደለም? ነው ጉርጉር አድርጌ ቆይ አይደለ? ይጎርጎር አይደለ? ይጎርጎር። እንኪ አልፈሻል። ለምን ግን ካልኩሌተርሽ ፓስወርድ ያለው ካልኩሌሽንሽ እንዳይሰረቅ ነው። ካልኩሌተሯ ፓስወርድ አለው። ይሄንንም ያቀያቀዋል። ካልኩሌተሯ ፓስወርድ ጠርጥር። በዛ ላይ ስልኳ አንድሮይድ ነው። ካልኩሌተር ፓስወርድ ካለው ምን እንደሆነ ኮሜንት ላይ ጻፉላችሁ። ያረዳ ልጆች ስንቶቻችሁ ናችሁ የሐረር ልጅ እንደሆንኩ የምታውቁት? እስኪ የአንድ ቀን የሐረር ውሎዬን አብረን ነው። ያው እንደማንኛውም ሰዓት ከጧት 5 ሰዓት ጥርሴን ቦርሽና ማስወግደው ነገር ካለኛ አስወጋገድና ከዛ ፊቴን ታጠቤ ጥርሴን ቦርሽና የሚበላ ነገር ፍለጋ ሄዳለሁ። አብዛኛውን ጊዜ የሚበላ ነገር አይኖርም። ያው ዝግት እናደርጋለን፣ ዩኒፎርማችንን ለብሰን ቁጣችንን እናደርግና በእናንተ ሀገር ክፍት ጫማ፣ በእኛ ሀገር ደግሞ ዳስ የሚባለው ነገር ለብሰን ቁርስ ፍለጋ እንሄዳለን። ከዛ ምግብ ቤት ሄጄ ደንበርካዬን ይዤ ቁጭ ብዬ ምግብ ላዝ እያሰብኩ ለምንድን ነው ግን ኩድሬ ሄጄ አትክልት ገዝቼ ራሴ ሰርቼ የማልበላው? ምንድነው ደንበርካው? ደንበርካ ምንድነው? እስቲ ኮሜንት ላይ ጻፉልኝ ትርጉሙን። ወደ ገበያ ከዛ አንድ ቆንጆ አግኝቼ የኔ ሙጀሌ እላታለሁ። ልቤ ሙሉ ነው ሰው አለበት አለች። ለበሽማ ሙሉ ነው ጭንቅላት ባዶ ነው። እዛ ካስገባሽኝ ብዬ ነው ሙጀሌክስ ያልኩ ወክሰረግ ማንባጉኝ ጓደኛዬ እንዴ ዛሬ ማመሳችን አንተ ሐረር ስታምር ነጭ ነው በቃ ቁርምባ መቃውማ ዲደሚ ሃይ ውድ ነበር ሃይ ምጣጤስ መቃከና በቃ ጎዲ አልኩና ከለቶሚ ብለን የተሄድን ጫተራ ሄድን። ማንባገኙ ጥሩ ነው ኤክሴ አንቺ የኔ ጠፋሹ ለመሆኑ ይኸውልህ ብላችሁ ማስተላ በተፍ ጊዜ ጫሸጣለሁ። በዋና ጊዜ ደግሞ ፋርማሲ ትመራለሁ ብላችሁ አንቺ ሲወጡ የሚለውን የኬሚስትሪ ቃል ኮቱ ብለሽ የምታነቢ ሴትዮ ፋርማሲ ተማርኩ ሲያታፍ በቀልሽ ተወና ጫቱ ተልከንዋልና ወደ ሄድን ልመረከኑ ነው። ውሎ ይሄን ይመስል ነበር። አንድ ማስተላለፍ የምፈልገው መልእክት ግን ሐረር ላይ ጫት አለ። ጫት ማሰውም እናንተ የምታስቡትን ያህል ግን የጫት ቃም የለም። ደናደሩ ወይ አንተ ይሄው እየቃምክ አይደል? እንዲህ ያረዳ ልጅ አንተ ከቃምክ ይበቃል። ቅድም ያወራውን ነገር ግን ትርጉሙን ኮሜንት ላይ ጻፉልኝ ፕሊዝ። እንደምታፈቅኝ ወይኔ ወንዶች ሴቶች ሰላም። በቃ ሁሌ መፋቀር ነው። አይኔን ካንተ ላይ ልነቅል አልቻልኩም ምናምን በይው። ብንሄድ አይሻልም? ወንዶች አሉና ኬፍ ተባብለው መቆም። ቆይ አንተ ለምንድን ነው ማትነግራት? ፈርቻት እኮ ነው። ብትርቀኝስ? ኧረ ዝም በል በእናትህ። ዝም ብለህ ነው የምታካብደው። ወንድ ልጅ አይደለም። ቆይ አንቺ ለምንድን ነው ነግረሽው ማትገላጋዩ? ግን
እንዴት ብዬ ልንገረው? እንዴ ሳሚ እወድሃለሁ ማለት ያቅትሻል? በጣም እኮ ነው የምፈራው ታውቂያለህ። በዚህ ላይ ደግሞ በጣም ያሳፍራል መናገር። እሺ ብቻ ስትንከራፈፊ ሌላ ወስዳብሽ። ኧረ በስመ አብ በይ። የሴጣን ጆሮ ይደፈን። ሁለቱም ይዋደዳሉ። አንድ ቀን የደፈረ ይናገራል፣ አንድ ላይ ነው የሚሆኑት። የዚህ ፊልም ፓርት 2 መፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ጻፉ። ማን ያውቃል ይዘረግፈው ይሆናል። የጀንበር ግባት ትንሿ እባክህ ደብሮኛል። ምን ነው ዛሬ ሳሚ ልደት አይደለ? አልሞላልሽ አለኝ እኮ። እሱ ያሳስብሻል እንዴ? እንዴ ፊላ ከየት ልታመጣ ቻልክ? ሀብልህን ሸጠኸው ባልሆነ። ኧረ አርሶ ዝም ብለሽ ሂጂ። እኔም ስጠብስ ተፈተፍት ይልኛልሽ። ወይኔ በጣም ነው የማመሰግነው። ስጦታ የሚገዛለት ፍሪክ በጥፊ እንዳትመታታ። የት? ከቤት ወደ አንተ። ከፊሊሞን ጋር አላየሁሽም? እና ጎረቤቴ እኮ ነው እኮ። ምን እየሰራችሁ? አይደለም እኮ። ልትዋሽኝ እንዳትሞክሪ። ሲጀመር እኔ ነኝ ጥፋተኛ። አብረን በልተን አብረን አድረን አደግን ስትኛ ለመጠርጠር። እሱ እኮ የልጅነት ነው። አሁን ደግሞ አድገናል፣ መገናዘብ እንችላለን። ለዛ ነው እኔን ቀጥረሽኝ መንደር ለመንደር ስታሻሽ ነበረው። እሰይ ትሰማኛለህ? ለአንተ ስጦታ መግዣ እንኳን ገንዘብ አጥቼ ሀብሉን ሸጦ ነው ገንዘብ የሰጠኝ። ደስ ስላለኝ ነው ደግሞ ያቀፍኩት። ይቅርታ ልቀቀኝ። ወደዛ ምን መጀመሪያ ምክንያት ሳትጠይቅ አሁን ይቅርታ ትላለህ? ይቀናለሁ ደግሞ አይደለም ሲነኩሽ ሲያዩሽ ራሱ ደስ አይለኝም። ስሜታዊ ሆኜ ደግሞ ስለተናገርኩሽ በእናትሽ ይቅርታ። አጨክንብኝም ብለህ ነው? እኔ እወድሻለሁ። እኔም እወድሃለሁ። እንደዚህ ግን አሁን እነዚህ ልጆች አሁን ስንት ዓመታቸው ነው? የሆነት መታሽ ይቅርታ። የሆነ የቲኔጀር ለፋንታ የሆነ ምን አይነት ትዝታ ውስጥ እንደሚከቱኝ ልነግርህ ነው ማልችለው። ባሌ አምሽቶ የመጣ ቀን ኧረ ቶሎ አስተኙልና እስኪራት እንብላ። እኔ እንደውም ጸብ ከመጣ ደስ ነው። በቃ ጸብ ነው የምፈልገው። እንደው ጎረምሳ ነኝ ጀግና ነኝ ያለ ሰው በቃ በጣም ደስ ነው። በቃ ተፈታተሹ በቃ። አሁን ብዙ ሰው ልቡ ዱጭ እያለ ጸብ ሲነሳም ይደበቃል። ጸብ ነው የምፈልገው። ተነሳ በቃ ሰርግ መንጋጋው ነው እያወለቁ ጭማረው በቃ እንዲህ እጃችሁ ላይ ያለውን ሰብሰብ አድርጎ ይዋጣላችሁ። ልጇን አስቀምጣ አይቷል። ልጇን እስክታስቀምጥ ምንም አላወራችም። በቃ አስተኝታ መጣች። ጸብ ነው ያማረኝ አለችው። በቃ ዛሬ ተያዝሽ። ምን እያደረገች ነው? ሳላልተውሽም እንዴ? አይደለም እንደዚህ ማንቆሻቆሽ ቆንጆ ነው ተብሎ እያንቆሻቆሽ ተደብቃ ሰንቺፕስ እየበላሽ ስታኝክ እንዳይሰማ እኮ ነው። ወይኔ ወይኔ ፊቱ ላይ ተፋችበት። ጣፋጭ አትቢ። ለምንድን ነው የሚነግርሽን ማሰብ እያለች እናንተ እኔ በጣም ርቦኛል። ምሳመራ እኔ እንኳን ቢኒዬን እጠብቀዋለሁ። እናንተ ብሉ። እንደዛማ ከሆነ አሪፍ አብረን እንበላለን። በዛው ፍቅረኛሽ ነን ታስታውቂኛለሽ። ኧረ ያው እንደውም መጣ ቢኒ የተባረከ ሰው። እኔ ኮንጂሽ ሰላም ነው። ምንድን ነው አለባበሱ ምናምን ብለው እንትን ሊሉ ነው። በቃ እኛ ስራ ስላለን እንጂ እንዴ ትንሽ አትቆዩም? ምሳም በላ። አዎ ቻው በቃ። ባለባበሱ ንቀውት እኮ ነው። እንዴ ፍቅረኛዬ ነው ብላ ስታስተዋውቅ ምን ይመስላል? እናንተ ራሳችሁ ምን ትመስላላችሁ? የኔና ተሰፈርኩሽ አይደል? አረ በፍጹም ቢኒዬ፣ እነሱ እኮ የሚያዩት ዛሬ ያረጀት ታን ነው። እኔ ደግሞ ማየው እንደዚህ ጥረው ሰርተው የሚያበሉኝ ልጆችህን። ደግሞ የሰው ልጅ የሚከበረው በማንነቱ ነው። ተዋቸው ስላልገባቸው ይሆናል። ለዚህ እኮ ነው የምወድሽኝ ያሰብ ጎበዝ። አይ የሚፋቀር ሰው እንደዚህ ነው። በቃ ሚስቴ ደስ ሲላት ወይ ራት ምን ትስራለህ? እሺ ምን አለ? አንተ ማረህን
ጥብስ፣ ፍርፍር በቅቤ፣ ፓስታ በስጋ ምናምን ይበል። ኧረ የት ነው ቤታችሁ? እኔ ልምጣ ላግዝሽ። እሺ። ኧረ በጭራሽ ግን ትሰራለህ አንተ። በቃ ዘና በል። እራት ትበላለህ? ምን ናቸው ምርጫዎች? እበላለሁ፣ አልበላም። እሺ እበላለሁ። ስለዚህ ተነስቃውን ጠጥ እራት ትሰራለህ፣ ትበላለህ። ታዛዥ ነኝ ነቢ። ደስ ስትል ግን ሚስትህ ትናደድማ። ምግብ አልሰራም አትልህም፣ ስራ ነው የምታዝህ። እሱ ደግሞ ፕራዮሪቲ ነው፣ በመስራት አለብህ። በቃ እኔ ኧረ እነዚህ ልጆች ትዳር አንተ ደስ ሲል አስቀናኝ። ሳላገባ በቃ ሁሌ እነሱን ቪዲዮ ሳይ ነው በቃ ማግባት እንዳለብኝ ትዝ የሚለኝ። ትዳር እንደዚህ ስዊት ነው እንዴ? አልጋ ላይ ቁርስ ለባልዬ ስቶቡም ሽንኩርቱም ሁሉም ዘይቱም እዚሁ ነው ያለው። ከአልጋ ሳትወርድ እየሰራችልህ አልጋ ላይ ቁርስ ለባላ ማታዘጋጅ ሚስት አይደለችም፣ ሴት አይደለችም። ሚስትህ ናት በቃ። አንተ እዚህ ተኝተህ እኔ ነው ማዘጋጅ። ፍቅሩ እኮ ነው ፍቅሯ። ኧረ ኢንተርቴኒንግ ከእንቅልፍ ስትነሳው እኔ ስታስበው ታው ግን በትዳር ይባረካል። አያችሁ እንዴት እንደሚያምራውን እነዚህ ሰዎች። እኔ ሁሉ ነገራቸው ነው በቃ የምወደው ባለ ትዳሮቹ። ሁለቱም የሆነ የሚመጣጠኑ ሰዎች አይደለም እንዲህ አይታቸው ካፕል መሆን እንዳለባቸው ያስታውቃሉ። በቃ አንተ በዚህ እድሜ ጡጦ ትጠባለች ሀነ ነው እያልክ የኢትዮጵያ ልጆች ላይ ጌም ቤሮን ምናምን ታያለ። ይሄ ነው የሚሻለው። ሲጀምር ያለ እድሜ ሴት ካየ ከፈጠንክ አጨራረስህ አሪፍ አይሆንም። በቃ በዚህ እድሜ እንትን ብለህ በሰላሳዎቹ ምናምን አኔ ትጀምራለህ። ኖርማል ነው። ምንድነው ገሊላ? ነይ አየሽ አይደል ጉድሽ? ምንድነው ቺት እያረገብሽ? አየሻቸው? ሂጂና በቴስታ ወዝውዡ። በቴስታ አጫውቹ ነው የምልሽ። ምን ጎሏት ነው አሁን? ምን ጎሏት ነው? ያረዳ ልጅ ምን ሆነሽ ነው ሳምንት ሙሉ ስልክ አጥፍተሽ የጠፋሽው? አሞኝ። ሳምንት ሙሉ አንድ ቀሚስ ለብሳ ነው? አመመሽ ግን አትመስይም። የሆነ ሌላ ያስቀምጥሽው ወንድ አለ። ልብስ አትቀይሪም እንዴ ናቱ? አይደል ቺት አድርገህ ነው። አንተ ደግሞ ምንድነው እሪኩም ዘመዳ የምትለው? ለየት አለብን። እሺ 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 ነው እንዴ የሚባለው? እና እምቢ ትበል። ቀድሞ ሄደን ሰው እኮ ቅርብ ብትለውም አታስቀረውም። ምን ማለት ነው? ማሪ ይሆናል ሊሉ አሁን ልብስ ለምንድን ነው ያልቀየርሽው? ሎሚው ቀሚስ እንዴት ሳምንት ይደረጋል? እሺ 2800 ብር አሸጩ። ወይ አወጣም። ኧረ ማዘር ከየት መጣች? ማዘር ከየት መጣች? ኑ በቃ ልትላቸው ነው። ማዘር ከየት መጣች? ሁሉ ሰዓት ታዲያ የሚጠሩትን ዋጋ እየሰማው አይደል እንዴ? የሁለት ሺህ ብር ዕቃ 800 ብር እያልሽ። ኧረ በስመ አብ እንዴ! በቃ ከማዘር የወረሰችው እኮ ነው። ማዘርም እንዲህ ነው። ሽንኩርት ማልቆብናል። ቆይ ልጠይቅ እንዴ? ጠብቀኝ። ኪሎ ስንት ነው? 25 ብር። ስንት ነው? 10 ብር ይመቻል። ደግሞ ለዚህ የምትከራከሪ ዝም በል አንተ። በቃ ማደራችን ውጭ። ለነገሩ አንተ ብር ከቅጠል ላይ ተሸምጥጦ የሚገኝ ነው ይመስልህ? እንደዚህማ አይወጣም። እርጥብ ነው። የት ነው ቤቱት? ስራ እየሰራ እኮ ነው። አይቷል። አሁን ደሞዜ ሊያልቅ ነው። ደግሞ ብር ይዞ ይመጣል እሱ። ጠፋባት አንተ። ወይኔ ጉዴ! ወዴት ሄዱ ነው? ስታምር ልጅቷ የሆነ አታምርም? በጣም ነው የምታምረው። ከለበሰችው ልብስ ጋር ምናምን በጣም ነው ደስ የምትለው ልጅቷ። እሺ ማዘር
ላንቺው ነው ላንቺና የኑሮዬ ማገር አሁን ማማ ላደረስክበት ብሎ 100 ብር ይሰጣል። ውይ የኔ ልጅ አስቸገርኩ አይደል? ተባረክ። እድሜና ጤና ይስጥ የኔ ልጅ። አመሰግናለሁ። አሜን አሜን። አረ ማማ መርቀው ሊሰክሱት ነው። አረ የሆነ ነገር ብር አቀብሉት። አስቤዛ ለመግዛት ቸግሯቸዋል ልጆቹ። ምን ሆነሽ ነው? ምን ሆነ ነው ሳትነግረኝ የሄድከው? ዞር ስል እኮ ነው ያጣሁክ። ትቆያለሽ ብዬ ነዋ። ደግሞ ደክሟቸው እያየሁ ዝም እልላቸው እና ቢያንስ አትነግረኝም? አስደነገጥኩሻ። ይቅርታ በቃ እሺ። የኔዋ ሁሉን የቻለ በቃ ፊልሙ ይሄ ነው። ደስ ሲል ነገሩ እኔ እንደ ዳሽን ሱፐር አፕ ምንድነው የሆነ አዲ የሆነ እሱ ደግሞ ለቅሶ ቤት በለው አስባል ኮንቴንቱን ሊቀርጹ ሲያስቡ እንወጣለን ከቤት ከዛ የሆነ አስቤዛ ለመግዛት ምናምን ይከብደናል። ከዛ አንተ የሆነ ሴትዮ ልታግዝ ትሄዳለህ፣ ትጠፋብኛለህ፣ እንገናኛለን፣ ይቅርታ እንባባላለን፣ አለቀ። ደስ ሲል ነገሩ የሀበሻ ፊልም ሲኒማም ገብተህ እኮ ይሄን ነው የምትሾፈው። ከቤት የማልወጣበት ምክንያት በቃ ልጅ ካለህስ ጀምር ንቅንቅ መውጣት ሁሉ አፈልግም እኮ ነው። መፈለጉ ላይ እኮ ነው። በቃ ትቶ ዲክላይን ጮተ ምን ከሰው ጋር ለምን ትዛዛጋለህ? ልጅ በትንሽ ነገር ይስቅልሃል። በቃ ከሱ ጋር ትፍታታለህ። የራሴ ልጅ እስኪኖረኝ ድረስ ነው በቃ። እንዲሁም ከቤት አልወጣም። ያኔ ክርችም በቃ የቤት እስረኛ ነው መሆኑ በፈቃደኝነት። አባቱ ሳቂት የሆነው በእኔ ወጥቶ ነው ሲል ኧረ ሳቁ ደስ ሲል ኧረ ደስ ሲል ምን አይነት አስተሳቅ ነው! እንዴት ነው ከጸጥ ብለው እንደዚህ የሚስቁት ህፃናት? አንተ ኤቭሪቲንግ ኢዝ ኢንተርቴኒንግ ፎር ዘም። ደስ ሲሉ ሁላችሁም እንደዚህ ልጅ ይስጣችሁ አሜን እያላችሁ ኮሜንት ላይ ጻፉ። አቦ አጋቡግ ተገውግ መገልግስግ ልግ መገልግስግ ነገቡ ጎሽ ነገገገርግሽ አጋቸገውግ አጋይግ በሬፊት በጥዳጋ ልግሽ ይግድግ ቆይ እቺ ሳትተረጉማት ባ ወዴትም አትደም ሌላ ይግያግ የምንተለው ያስተዛሬው ችየው ነበር። እስቲ በልጅ ደስታ ቀን እንዲህ ጉድ ያርገኝ ሲገባኝ ትርጉሙ ይሄ መሰለኝ። ምን ነው ትርጉሙ? እንዴት አይነት እንደው የለየልህ ሌባ ነህ የልጅን ጎምን ብለን ይወሰድከው ትንሽ ቦታ ቢሰጥ የግሌን እስር ቤት ከፍቼ እዛው ነበር ክርችም ማረግብህ። ጋዋኑን የወሰድክ እንደሆነ ዕውቀቱን ያገኘ መሰለህ እንዴ? ዕውቀቱ እዚህ ውስጥ ነው ያለው፣ አታገኘውም። እሺ ስለሌለው ነው ጋውን ሰርቆ ከፈለጉ ዛሬውኑ ፖሊስ ጣቢያ ወስደው ያሳስሩት። አቡ የጃመል በሽታ ብቻ አይደለም ያለበት፣ እንደዚህ ከጀመረማ እውነተኛ ሌባ ሆኗል ማለት ነው። እግሰገይግ ተመስገን። ይቺ ደግሞ ተመስገን ልጆቼ በስተመጨረሻ ድንጋይ እንደሚገለብጥ መኪና መንጓጓት ጀመሩልኝ። እጭ ለማለት እጭ ድግምት መሆኑን አይደል ብሮ ገና ልጇ ተመረቀላት ሊያልፍላት ነው ተበለጥን ብላችሁ ነው አይደል? ኧረ ተው ማዘር ተው። ቆሜ ጥንቆላ እሱ ራሱ አልተመረቀም። ሁለተኛ ምላሽ ሲደርስ በሌብነት ተባሮ በሚላክለት ብር ቤት ተከራይቶ ነበር የሚኖረው። መመረቂያው ሲደርስ ነው አይደል እንዴ ፎርጅ ያሰራለት። እናንተ ደግሞ ምንም በማታውቁት ስታናዱን ጋውኑን ሰርቄ አመጣሁት። ቅሌት ትባሉ ችግር አለባችሁ። ቅሌት ለልጆች አንድ አቅጣጫ ብቻ ነው ማሳየት የምትወዱት፣ ሌላ ነገር ምንም አታውቁ። ወይኔ ጨለለ እዚህ ላልተመረቀ ልጅ እንደዚህ ስትል የነበረችው ሴትዮ ሁለተኛ መላ አቋርጦላታል። ቸርቆስ የአዲስ ቀን ቸርቆስ እኛ ሰፈር ቸርቆስ እሙቴን ቸርቆስ በአደባባይ ፍቅረኛሽ ባይኖር ራሱ በአደባባይ እንዲህ ተገቢ ነው ወይ? ሃና ተይሃና አንተ ቆይ ምንድነው አስር እየመጣክ እንደዚህ የምትወጠብጠኝ? ንገሪ፣ ማን ስለሆንሽ ነው እንደዚህ መሆንልሽ? አውዬ ወዲ ያፈቀርከኝ አንተ ነህ። ምን አድርጊ ነው የምትለኝ? ባላፈቅርሽማ እንዴት ደስ እንደሚለኝ ግን ምን ላድርግ? ልቤን አቃተው። ሲያሻሽ እንደ ፍቅረኛ ሲያሻሽ ደግሞ እንደ ወንድምሽ እያይሽ ለምን ግራ ታጋብኛለሽ? ከልቤ ስላፈቀርኩሽ ነው። የትም አይሄድም ብለሽ ነው አይደል እንደዚህ የምትጫወችብኝ? ነገር ያለው እኮ ዳግም እኔ አንተን ማይክ ልክ እንደ ወንድም አጨርሹ።
ካንቺ አፍ ይሄንን መስማት ለኔ የማይሽር የልብ ጠባሳ ነው። መስራት በሚገባኝ እድሜ አፈቀርኩሽ ብዬ እስክንቂኝ ድረስ ብዙ ስጃጃል ቆየሁ። አሁን ይቁረጥን። ልብሽ ከፈለገኝ ነይ ወደኔ፣ ካልፈለገኝ ተመለሽ። ደግመሽ አትመለሽ። በቃ ተዋት እንዴ ልትሄዳ እንዴ? ሌላ ሰው እየሳመች ጥበሰው ምን ያስቃል? ሂድና ጥበሰው። ምን አገባ ወራዳ ጎሽ ይገባሃል። እንደዚህ ነው የእሷን ደንፉ እሱ ላይ ትወጣለህ። ማን ያረዳል? ከሌላ ሰው ጋር በአደባባይ እየተሳሳመች እያየሃት አንዳንድ ሰው አለ እንደዚህ በቃ ጅል የሆነ በቃ ሚራክል ተፈጥሮ ምናምን አብረው የምትሆን የሚመስለው ሰው አለ። አልወደደችም ነው ሙቭ ኦን። በቃ በጣም የሆነ አንድ ነገር ላይ ብቻ ፎከስ ካረክ እዛ ጋር ብቻ ትቀራለህ። በቃ ይቁረጥልህ። እውነት መፍራት ያለብሽ ሰዎችን እንዳታጭ ሳይሆን አንቺ ለነሱ ብለሽ ራስሽ እንዳታጭ ነው። እውነቴን ነው። ትክክል። ችግር የለውም። ዛሬ ቢጎል ነገ ሌላ ሰው ይሞላል። አንቺ ራስሽን ካጎደልሽ ራስሽን ካጣሽ ግን አንቺው ላንቺው ካልሆንሽ ሌላ ሰው ላንቺ ማንም ሊሆንልሽ ማንም። ትክክል። እውነቴን ነው። ራሳችሁ እንዳታጡ ብቻ ተጠባበቁ። በዚህ በኩል ራስ ወዳድ ሁኑ። ሰው ራሱን ካልወደደ ሌላ ሰው ሊወድ አይችልም። ራስ ወዳድ በስግብግብነት አይደለም። ራስን መውደድ አለበት ሰው። አንዳንድ ሰው ራስ ወዳድ የሚለው ለራሴ በቃ ሁሉንም ነገር ለራሴ ልብላ ልጠጣ የሚለው ነው። ይሄን ሳይሆን ራሳችሁን ውደዱ መጀመሪያ። ሰው በቃ ምን እኔ ዛሬ ብሄድ ነገ ቅር ካለኝ እመለሳለሁ ወይ ሌላ ሰው በእኔ ይተካል። አንቺ ከጎደልሽ ግን ማንም ሊሞላልሽ አይችልም። ስለነሱ ጎለሽ እነሱ ግን ስላንቺ ደግሞ ነው የሚያጎሉ። የእውነት በጣም ሪል የሆነ ነገር ነው። በቃ ብዙ ሰዎች መልካምነታቸውን ጥሩ ሐሳቢነታቸውን ገና ለገና አንድ በጣም ቶክሲክና መጥፎ የሆነ ሰው ህይወታቸውን ስላመሰቃቀለው ብቻ ይተዋል። ራሳችሁ ለምን ብላችሁ ለሌላ ሰው ታጣላችሁ? እሱን መለወጥ ካልቻላችሁ እሱ ይቅር እንጂ እናንተ እነሱን ለመለወጥ ማሰብ ብቻ ራሳችሁ ያላችሁን መልካምነት፣ መልካም ባህሪ፣ የውስጣችሁን ጥሩ ነገር ማጣት የለባችሁም። እኔ አርበኛ ልጅ ነኝ ጆኒ ባርጊ ከራን ነጣጠር ወጣይ ሞታራዳ ከማጠሩ ማወጠሩ አንተ ብብትሽን አበጥረሽ እየሄድሽ እንደዚህ ምን አይነት አረማመድ ነው? ምንድነው? እሺ ኮንተ እንዲህ እያልሽ እንዲህ ይላል ደግሞ መሀል ላይ አንቺ ደስ ስትል የዳሽን ባንክ ማስታወቂያ ቢላይክ እንትና ሞተ እንትን ሆነ ሙሉ ሰላም እንደናችሁ ሁላችሁም ዳሽን ባንክ ላይ የገባችሁ ቮተር ካለቃቀሱ በኋላ መጨረሻ ሊመጡና ቮት አድርጉን። እንባ በእንባ ለቅሶ አንተ እሪ ሁሉም ሰው የሱፐር አፕ ማስታወቂያ እሪ አባቢ ልሸኝሽ እንዴ? አዎ በእናትህ ና ኤሌክትሪክ ና ውረድልኝ በእናትህ ቀይረኝ እባክህ። ተፋራ አታፍርም እንዴ? ና ከኋላ ጢለህ ምን ችግር አለ? ና እዚህ ከኋላ ሰው ባለው። ኧረ ዳርክ ጆክ ብታካብድም እግዚአብሔር ይባርክ። አንቺ እኮ መስፈን ያለብሽ ዳገቱ ላይ ፈጣሪ ሁሉ መልካም ነገር ህይወታችሁን በደስታ በሲሳይ ይሙላላችሁ። እውነት ደስ ስትሉ አሁን እነዚህ ሰዎች አየ ህይወታቸው ላይ ያለውን ስትራግል ወደ ጎን ብለው ደግሞ እኛን ለማሳቅ እንደዚህ አይነት ኮንተንት ይሰራሉ። በቃ እስቲ ባላችሁ ነገር መርቋቸው፣ ጥሩ እንመኝላቸው። ምንም ባናረግላቸው ጥሩ እንመኝላቸው ለእነዚህ ሰዎች። ፕሊዝ ኮሜንት ላይ ጻፉላቸው መልካም ምኞታችሁ። አባት እዚህ ጋር መቀመጥ ይቻላል፣ እዛ ጋር ትሆናለህ። ለምን? ስለማይቻል እዛ ጋር ሆነ። አንተን መጻፍ ውስጡን አይተው ልጠቀም አይደል እንደ መጣሁት። እዚህ ጋር ሆነ መጠቀም አትችልም፣ ወይም ቴካዌ ሰርተ ይዘህ መሄድ ትችላለህ። እነዚህ ለማኞች ደግሞ 50 እና 100 ብር እያያዙ ሁሌ ያስቸግሩናል። ብቻ ባለባበሴ እንደም እንደዚህ ምትይ ጀጅ ያረክሽ አይደለም የኔው ጠላት አብርሽ፣ ምንድነው እየሆነ ያለው ነገር? አብርሽ ታውቂ የለ እዚህ ለብሰህ ስትመጣ እኮ የመሰልካት በቃ ሰውን ባለባበስ በዚህ ልክ መገመት ተገቢ አይደለም። ለማንኛውም አለባበሴ ስለማይመጥን ብሄድ ይሻላል። ደህና ሁን።
ኧረ አንዳንድ ካፌ አንተ ይሄ ነገር ቀልድ ይመስልሃል? በጣም ሪል የሆነ ነገር ነው። ባለባበስ ነው በቃ የሚደረግልህ ከስተመር ሰርቪስ ራሱ ባለባበስ ነው። አንዳንድ ቦታ እኔን እንደዚህ እንኳን ሊያወሩኝ ተወውና ሌላ ሰው ራሱ እንደዚህ አድርገው ሚስትሪት ሲያደርጉ ባይ የፈጠነ ነው ምለ ኤክስፖዝ ማረጋቸው አይደረግም። ሰው ባለባበስ ምናምን ብለ ጀጅ ማድረግ በጣም የኋላ ቀር አስተሳሰብ። የሆነት እናንተ በዚህ ሲቹዌሽን ላይ ብትሆኑ ምን ታረጋላችሁ? ኮሜንት ላይ ጻፉልኝ። ለሃናን ታሪክ ደወልንላት። ቁርስ እንስራላቸው እነዚህ ክብር የማይወድላቸው ልጆች ቁርስ ልስራላቸው ብዬ እዚህ ጋር ቁርስ እየሰራን ነው። ቁርስ እየሰራን የተባረክሽ ሰው ጆይን ቴሌግራም የሚል ኖቲፊኬሽን ገባለት ለቤኪ። ስለዚህ ሃናን ታሪክ ቮይስ ሜሴጅ እንላክላት። ዋ አገር ያለው ያቺን ኑድል ተናካና ሃናናችን እንዴት ነው? ሃኒዬ እንዴት ነሽ? ከወቸ ጉድ ቲም ነው። ሰላም ነው ወይ? እንኳን ደህና መጣሽ ወደ ቴሌግራም ገባች ሲለን ብለን እኔ ራሱ ጆይ ስላለች ነው ለመናገር መልካም ምኞታችሁ ተወላል። ደስ ይበልሽ በቴሌግራም ሃናን ማቱንስ ለሌላ ሃናን ታሪክ ይላክልሽ። ለማንኛውም መልካም ቀን ይሁንልሽ ከቴሌግራም ጋር እንኳን ገባሽ። እና እንትን 30 አውትፊት ፐር ዴይ የምትሰሪውን አታውቁም። ሃናንዬ 30 በቀን ትለብሳለች። በቀን እግዚአብሔር በቀን አይደለም አውትፊት 30 ቀን አውትፊት እሰይ እንኳን አውትፊት ማለት እንኳን ሰራሽ ቴሌግራም ተቀላቀልሽ። እንኳን ደህና መጣሽ ወደኛ። if you ever come to Dubai ever please ዱባይ ከመጣሽ እኛ አለን። ባዶ ቤት ውስጥ አንተ ፈታ እያሉ ነው ልጆቹ። ብንመለስልን ወይ ባቶ ሁለት ኦፕሽን ላይ ያለው ከተመለሰ ማለት ነው መለሳለሁ። ተመለስ አስቧል። ቴሌግራም ጆይን ስትል የሆነ ሰው ቴክስት ልኮልህ ስትሰማኝ ነው እንኳን ደህና መጣሽ ምናምን እያለ fundamental change can and will happen if we fight for it. ጎበዝ ሀበሻ ጎበዝ ስልጣን ያዘችልን ነው መላችሁ እኮ። አሜሪካ ውስጥ የሆነ ሪፐብሊካኖችን አሸነፈች፣ ዲሞክራቲክ ሶሻሊስት። If we organize and show no fear in standing up for what's right, that is the message that Denver has sent to both parties, to Donald Trump and to the entire country. አስገቢልኝ እሙዬ ይመችሽ። ወይኔ እዛ በነበርኩ በእናትህ እንደ ነበር ምንም message across the city, across the state, across this country that they are ready for fighters that are actually going to get money out of our politics, pass things like Medicare for all, and finally put an end to the genocidal wars abroad. እስቲ በዛው ስለ ኢትዮጵያ የሆነ ነገር በሚለው እዛው ለዲያስፖራው ደግሞ እዚህ ሀበሻ ላለ ፋሚሊያችሁ ምናምን ኑሮ ስለተወደደ ዶላሩንም ምኑንም ላኩ ባያቸው እስቲ በእንግሊዘኛ። እኛ ደውለንም አልሰሙንም። ሰው ደውሎልኝ ተመልሼ ስደውል እሪ ለኔ ነኝ በቃ ይሄ ዋናው መደወልህ ነው። በቃ ባላ ጸሎት አንተ ጸሎት ባላነሱ ወይ እንዳታነሱት እያልክ የምትደውለው ስልክ የሳቁላችሁን ቤት ይግባ። አሜን አሜን። እግዚአብሔር ግን እውነት እንዴት ደግ በልጅ ሲባርክህ ምን ትፈልጋለህ? በቃ ፈጣሪ በልጅ ሲባርክህ ምን ትፈልጋለህ? ደግሞ እሷን ነው የሚመስለው ልጁ። የሚያስጨንቀ ነገር ራሱ ቢኖር በቃ የልጁን ሳቅ ስትሰማ ሁሉንም ነገር ትረሳዋለህ። እስቲ ሁላችሁም አሜን እያላችሁ ጻፉ። ይሄ ሳቅ ሁላችሁም ቤት ይግባ። የእውነት እንዴ ምን ሆነ ነው? ይቅርታ ወንድሜ። ወይኔ ጉዴ ዛሬ ተበላው። ምንድነው የሚያደናብር? እባክህ ወንድሜ ተባበረኝ። እዛ ጋር ሚስቴና ፍቅረኛ ይቆማል። ማን እንዳገናኛቸው? ሚስቴና ፍቅረኛ? ወንድሜ አንድ ነገር ብቻ ተባበረኝ። ታዩ ሌላ ችግር ነው። መኪናዬን ብቻ ይዘህልኝ። ችግር የለውም። ምን አይነት ሰው ነው እንዴ? ወይኔ እንዴ ምን ሆነ ነው? መኪናው ጋር ሚስቴና ፍቅረኛ ይቆማል። ያንተም ምን አይነት እንዴ? አንተ ውሻ ሚስቴን አንተስ ብትሆን ሚስቴን አንተንም እሷንም ገላቸዋል። ራስህ እንደ ጻድቅ ታያለህ እንዴ? አንተም እኔም ስተት ሰርተን አሁን ሚስቴ ጋር ደውልና እንደማታገኛትም እንደማፈልጋት ንገራት። አንተም ደውል። ጎሽ ፍቅረኛ ይደውልህ መጣ። የተባረካችሁ ትሰሚኛለሽ? አይንሽም ማየት አልፈልግም። ሁለተኛ እዚህ ስልክ ላይ እንዳትደውይ። ከዚህ በኋላ እዚህ ስልክ ላይ እንዳትደውይ። ተለያዩ። ባል ይደውልህ መጣ። የኔ ሚስት ከተገናኘን አብረን ጊዜ ካሳለፍን ቆየናል። ለምን ዛሬ ራት አልጋብዝሽም? ደስ ይለኛል።
ምንድነው ባሌ ደስተኛ ያደረገሽ? ባሌ ዛሬ ማታ እራት ሊጋብዘኝ ነው። የኔን ብለው እንደውሎ እራት ልጋብዝ ይችላል። ለምን አራታችንም አንድ ላይ እንበላው? ውይ ደስ ይለኛል። ቆይ ልንገረው። ድጌ ልትገናኙ? ሄሌ ፍቅር ዛሬ ተዋወቅኳት። የሆነች መሩ የምትባል ጓደኛ አለችኝ። ዛሬ ተዋወቅኳት ጄሪ የምትባል ጓደኛ ያለች። ለምን አንድ ላይ እራት አንበላው? ሰርጆ ስራ አለብኝ። ይቅር ስራ አለብኝ። ይቅር ኧረ ደስ ሲል እንደ አራት ለምን አትገናኙም? ግን አራታችሁም እኮ ክራይም ውስጥ እኮ ነው ያላችሁት። ዴም አሁን ለፍቅረኛ ታጎርሳለህ፣ አሁን ደግሞ ለባሌ ታይ ለባሌ እየተባለ ታጎራረሱ። ይርዳው ጤናው አንተ ብለህ ይርዳው ጤናው ላይ እያሾፈ ዳውድ፣ ወይኔ ዳውድ አንተ ነፍስህ አይማርም። እህቴ ይህንም ያህል ግንባር ይዘሽ ጭራሽ የመርሳት በሽታ ይዞሻል። አይከብድም ነው በልብ ያለን ሰው መርሳት። በእናታችሁ ለዛች ማን ነበረ ስሟ? ገርዳሜ ላለችው ሴትዮ ስሟን ሜንሽን አድርጉልኝ። የቪዲዮ ተየው የአንቺ ግንባር ራሱ እሱ እንዳወራው ነው የምልሽ። በቃ ከዛ በሚለው ደግሞ እንደዚህ ግንባራም ሴቻ ካወቃችሁ ለሷም ሼር አድርጉለት ይሄን ቪዲዮ። አነጃቢው ፍሪክ ታነብ ምን ሆኖ ነው እንደዛ አንተ ተነፍቶ ሊበር እኮ ነው የሚመስለው። ለማንኛውም ለዛሬ አስከላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዋናው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።